ሁላችሁንም እዚህ ፈልጋችኋለሁ። እንደተለመደው እዚህ በፊት እንደምታደርጉት እንግዲህ በእኔ የተጠቀማችሁ ሰዎች ጉረቤቶቻችሁንም የጠቀማችሁ እኔም ጋር በአካል መጣችሁ አገልግሎት የሰጠዋችሁ በአገልግሎቴ ውጤት አግኝተናል ብላችሁ በርካታ ኮሜንቶችን ገብቶ ማየት ይቻላል። ከ80 ሺህ ሰው በላይ ጽፋችሁልኛል። እዛ በላይ እፈልጋለሁ። ያላደረኩብላችሁ ደግሞ ችግር አድርሶብኛል የምትሉትም ይሄው ክፍት ነው። ያላችሁን ነገር በሙሉ እዚህ ኮሜንት ቦክስ ላይ እንድታስቀምጡልኝ እፈልጋለሁ። ከትላንት በፊት ሰርቼ የነበረው ቪዲዮ ሪፖርት ተደርጎ እንዲወርድ ተደርጓል። እንግዲህ እውነታን ስለተናገርኩበት ነው። እሱ አይደንቅም። ፍሬ የያዘን ዛፍ ሁሉም ሰው ድንጋይ ይወረውርበታል እና የማይደንቅ ነገር ስለሆነ ሌላው ከዲያቆን ዶክተር ታደሰ ጋር የነበረው የኔና የእሱ አለመግባባቶች ያው ተደዋውለን ይሄን እውነት ዮሐንስ ነው ወይ የተናገረው የሚለውን ሀሳብ መናገር ፈልጌ ነው እንጂ የሐሰተኛ ገጾች ላይ ተቀነባብሮ የተጫነ መሆኑን አላስተዋልኩም ነበር ስላለኝ እሱ ላይ የነበረኝን ቅሬታ አንስቻለሁ። ሌሎቹ ላይ ግን ሐሰተኛ ዘመቻ የፈጸሙ ሰዎችን እንግዲህ በሕግ አግባብ ሕግ የሚዳኘን ይሆናል። ዶክተር ታደሰ ይቅርታዬን ይኸው በአደባባይ ሰጥቻለሁ። ያው እንደነገርኩህም ነው። እያንዳንዱ ቪዲዮቼ ላይ ገብቶ ዮሐንስ ምን አለ የሚለውን አንድና አንድ ገጽ ያለኝ ማሳያ ነው። እሱን መመልከት ነበር ዋና ነገሩ። በርካታ የሕክምና ባለሙያዎችን ውድ ዋጋ የከፈሉልንን ጊዜያቸውን ሕይወታቸውን ማላከብር ሰው አይደለሁም። እኔ ጋር በዙሪያ ያሉ በቤቴም ያሉ ሰዎች እነማን ምን ነን የሚለውን እንተዋወቃለን። ውስን ጥቅመኞች ጋር የተነሳው ያው ሙስን እነዚህ 2-3 ሰዎች አንስተውታል ማለት ጠቅላላ የሕክምና ባለሙያ አንስተውታል ማለት አይደለም። ያም ከግምት ጋር ይግባልኝ። ውስን ሰዎች ያነሱት ደግሞ የአደባባይ እውነት ስለሆነ ይሄንን ኮሜንት ቦክሱ ላይ እስኪ ኮሜንት ቦክሱ ላይ ጻፉትና እንየው። ዮሐንስ ሽፈራው ነኝ፣ የገበሬው ልጅ። እመጣለሁ በህይወት እስካለው ድረስ ያወቅኩትን ነገር ላጋራ። እኔን ፈልጎ ማንም ሰው ወደ እኔ መምጣት አይጠበቅበትም። እውነት የኔ እውቀት ችግር ከፈታላችሁ ይሄው በዚሁ አቀብያችሁ በቤታችሁ ተፈቱበታላችሁ እንጂ ኖም እዚህ እኔ ጋር ተጠቀሙም እኔ ልሽጥላችሁ እዚህ ምናምን የሚል ነገርም እስካሁን ባለፉት 4 ዓመት ያልታየብኝ ሰውዬ ዛሬ እኔን ጥቅመኛ አድርጎ መምጣት እሱም ማግባብ ከሆነ መልካም ነው። ሰላም።